ኮንቴንት ክሬተሮች ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። ቅጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣ ውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፍለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ለሽምግልናዬ ጸጉሬን፣ ጥፍሬን፣ ሜካፕን የምሰራበት ቀን ነው። ሰው ሁልጊዜ እንደምሰራ ታውቃላችሁ። ሜካፕ ባይ አብይ ወሎ ሰፈር ጋር አድሞ ሁለተኛ ፎቅ ከሱ ውጪ ማንም አይነካኝም። ሰው መጀመሪያ ጸጉሬን የተጀመርኩትኝ ዴቭ ጸጉሬን ፏ አረገኝና ከዛ ወደ ሜካፕ ነው የገባ ነው። የሜካፕ ንጉስ አብይ ፏ ሊያረገኝ ነው። ሌላ ጊዜ ቀለል ያለ ሜካፕ ብየው እንኳን እንዴት እንደሚሰራኝ ያው ፖስቶች ላይ ታውቃላችሁ። አሁን ደግሞ ለሽምግልና እንዴት እንደሚሰራኝ ገና ሳይጨርሰው ራሱ በቃ እስከማየው ድረስ በጣም ጓጉቻለሁ። እንዴት እንዳማረብኝ እንዴት እንደተቀየርኩ ጸጉሬ ብትሉ ሜካፕ ብትሉ እውነት በጣም ነው የማመሰግነው። ዴቪዬ አብዬ በጣም ነው የማመሰግነው። ፍሬንም ተጀመርኩኝ። ናርዲ እንደምፈልገው አድርጋ ቆንጆ አድርጋ ነው የሰራችኝ። በጣም ነው የማመሰግነው ናርዲ የኔ ቆንጆ። እግሬንም ተሰራሁኝ። እዛ ወደ ቤቴ አንድ መጥራት ያለበት ጉዳይ አለ ብዬ አስባለሁ። በቀንነት ተመልከቱት ይሄንን ቪዲዮ። አይሾስፒድ ሲመጣ ወደ አፍሪካ ነው ቱሩ እንጂ ወደ ኢትዮጵያ ብቻ አልነበረም። ስለዚህ ያያቸው ወይም ያለው ጊዜ እጅግ በጣም አጭር ነበረ። ዲለን ፔጅም ወደ ኢትዮጵያ መጣለው ብሎ ፖስት ያደረገው ወደ 6 ሚሊዮን የሚጠጉ ኢንተርናሽናል የሆኑ ሰዎች ተመልክተውታል። በዚህም ቪዲዮ ላይ የሚሄድባቸውን ቦታዎች ስፔሲፊክሊ ጠቅሷል። ወደ እነዚህ አይነት ቦታዎች ይሄዳሉ ብሎ ተናግሯል። ይሄን ቪዲዮ ሰርች ይላችሁ ነበር። እሱም በቪዲዮ ላይ ያሳየው ነገር አለ። ኢትዮጵያ ውስጥ የተለያዩ ችግሮች አሉ። አዎ የተለያዩ ችግሮች አሉ። በጣም ሰፈር እያደረግን ነው። ፖለቲከኞቻችን ሰላማዊ በሆነ መልኩ ተነጋግረው ይህን ችግር መፍታት አለባቸው። ገበሬው ያመረተው ነገር መሸጥ እየቻለ አይደለም። ህፃናት ወደ ትምህርት ቤት እየሄዱ አይደለም። የተለያዩ ችግሮች አሉ። ፖለቲከኞቻችን ተወያይተው ይህንን ችግር ይፍቱልን። ሌላም ስለዚህ ጉዳይ ያውቃል። አዎ ያውቃል። የሀገሩ መንግስትም ስለዚህ ችግር ያውቃል። መግለጫ ማውጥቶ ነበር አይደለም እንዴ? በትግራይ ሲቹዌሽን ላይ ሁላችንም ማወቅ ያለብን የሰላም እጦት እኮ ከሆነ ጊዜ በኋላ የሚያልቅ ነገር ነው፣ የሚቆም ነገር ነው። ፈጣሪ ከረዳ ለቱሪዝም የሚሰራ ከሆነ ዛሬ ላይ ሆናችሁ ለዛሬ አትሰሩም። ዛሬ ላይ ሆናችሁ ለነገ ነው የምትሰሩት። እና ይሄንን ነገር ለምን በፖዚቲቭ መልኩ መረዳት አቃተን? ለምንድነው ነገሮችን የምሰነጥቀው የሚለው ነገር በጣም ነው የሚገርመኝ እኔ። በተጨማሪም ደግሞ እስካሁን ድረስ ዴለን ፔጅ ኢትዮጵያ ከመጣ በኋላ ዜና ሲዘግብ አይታችሁ ታውቃላችሁ? አልዘገበም እስካሁን ድረስ። ይሄ ማለት ስራውን ጥሎ ነው የመጣው። ኦዲየንሶቹ ኢንፎርማቲቭ እንደሆነ ነው የሚያውቁት። በዚህ ኮንተንት አይደለም ብዙዎች የሚያውቁት። ኢቨንቶ ከዚህ በፊትም እንደዚህ አይነት ኮንተንት ቢሰራም ነገር ግን ስራውን ጥሎ ነው የመጣው ወደዚች ሀገር አይደለም። በላሊበላ እስካሁን ድረስ ስንት ሆቴሎች ነበሩ? እነሱ ሆቴሎች በአሁኑ ሰዓት በሰላም እጦት ምክንያት ባዶ አልሆኑም እንዴ? በዚህ ምክንያት እዛ አካባቢ የሚኖሩ ሰዎች ምን ያህል ተቸግረዋል? በትግራይ ክልል በአክሱም፣ በተለያዩ ቦታዎች፣ በባህር ዳር፣ በጎንደር፣ በኦሮሚያ ክልል እጅግ በጣም ብዙ ሰዎች በቱሪዝም ላይ ዲፔንድ ያደረጉ ሰዎች በአሁኑ ሰዓት እንግዲህ ስራ አጥ ሆነዋል። ሆቴሎቻቸውን፣ ተቋሞቻቸውን ሊያጡ ነው፣ በብድር ውስጥ ነው ያሉት። እኛ በውስጣችን ተነጋግረን ሰላማችንን የምናስከብር ከሆነ ነገለት ከነገ በኋላ የሰው የሚሰራቸው ስራዎች እኛን አይጠቅሙንም። እርስ በርስ በመነጋገርና ሰላምን በማስቀደም ዲስከስ በማድረግ ችግሮቻችንን ለመፍታት ቅድሚያ ብንሰጣቸው እንደዚህ የወጣን ቲክቶክ ላይ የግለሰብ ኢትዮጵያ ውስጥ መምጣቱ ጥሩ አይደለም። ኢትዮጵያን እየጎበኘ አይደለም። ምንም እንኳን የተናገራችሁት ነገር አዲስ አበባ ብቻ እንደሚጎበኝ ቢሆንም ነገር ግን እሱ እየወጣ እየጎበኘ ቢሆንም ይህን ሳታስተካክሉ አሁንም እየወጣችሁ ሌላ ችግሮችን የምትቆሰቁሱ ሰዎች ይገባኛል። ክሪቲሳይዝ ማድረግ የእናንተ ኮንተንት ነው። ኮንተንታችሁ ላይ እየሰራችሁ ያላችሁት ይህን ማህበረሰቡ ላይረዳ ይችላል። ዛሬ እዚህ አካባቢ ለምን አይሄድም? ለምንድን ነው አዲስ አበባ ብቻ የሚጎበኘው? ነገር ደግሞ ተነስታችሁ ለምን እዚህ አካባቢ ሄደ? እሱ ሲሄድ ደግሞ ተመልሳችሁ እንደዛ ትላላችሁ። እኛ ሰላም ነው የምንፈልገው። የወንድሞቼ ህመም የኔም ህመም ነው። ከናንተ የበለጠ እኔን በጣም ነው የሚያመኝ። ኢትዮጵያ በእነዚህ አይነት ችግር ውስጥ በመሆኗና በመቆየቷ የምታገኙ ሰዎች አላችሁ፣ ጥቅም የምታገኙ ሰዎች አላችሁ። ኤክስፖዝ አላደረገውም። ለምንድን ነው በወንድሞቻችን ሞት የምትነግዱብን? ወንድም ወንድሙን እህቱን እኮ ነው እየገደለ ያለው። ጦርነትን እኮ ተመለከት ነው። ከማንም ሰው የበለጠ እኮ አየነው። በጣም ኢፌክት አደረገ። ብዙ ሰዎችን፣ ብዙ ወንድሞቻችን፣ ብዙ እናቶቻችን፣ ብዙ አባቶቻችን አጣንበት። ተመለስን እኮ ብዙ
ዓመታት ወደ ኋላ ተመልሰናል እኮ ሳይኮሎጂካሊም ሆነም ኢኮኖሚካሊ በጣም ተጎድተናል። እስቲ በተለያዩ ሀገራት በውጭ ሀገራት የምትኖሩ ሰዎችና እንደ ሶሻል ሚዲያ ላይ የወጣችሁ የምትናገሩ ሰዎች እስቲ ልጆቻችሁን ላኩልን፣ እስቲ ይምጡ፣ ይጎብኙን፣ እስቲ ይጠይቁን፣ እስቲ ይምጡ። በዚህም ቲክቶክ ላይ ያላችሁና ቪዲዮ የምትመለከቱ ሰዎች ሰላም ላይ የሚሰሩ ሰዎችን እስቲ አበረታቷቸው፣ እነሱ ሞቲቬት አድርጓቸው፣ ለነሱ ኮፒ ሊንክና ሼር አድርጉላቸው፣ የነሱንም ሐሳብ አድምጧቸው። በሌላ ሀገር ሆነው የሚናገሩ ሰዎች ሁሉንም እያልኩኝ አይደለም፣ የተወሰኑ ሰዎችን ደግሞ እነሱን ደግሞ መልስ ሰጧቸው፣ እንንቃባቸው። እኛ ሶሻል ሚዲያ ላይ ያለው ሰዎች ቢያንስ ትንሽ እንረዳለን። በወንድሞቻችን ሞትና ደም እየሸቀሉብን እየሰሩብን ያሉት ድምጽ ሆነንላቸዋል በሚል ምክንያት ብዙ ስራዎችን እየሰሩብን ይገኛሉ። ባካችሁ አትሸወዱ። ይህ የኔ ሐሳብ ነው። እንግዲህ ኮፒ ሊንክና ሼር ማድረጋችሁን እንዳትረሱ። ታውቃላችሁ ሰላምን እንደምወድ ሰላምን እንደምናፍቅ በተለያዩ ቦታዎች የሚኖሩ ወንድሞቼ እንደናፈቁኝ እህቶቼ እንደናፈቁኝ ታውቃላችሁ። እነሱ ጋር ተገናኝቼ ስራ መስራት፣ መሳቅ፣ መጫወት፣ መብላት፣ መጠጣት ፈልጋለሁ፣ እወዳለሁ። ውስጤ ነው ይሄ። ለዚህ ደግሞ በውስጣችን ያሉ ነቀርሳዎች ሊወገዱ ይገባሉ። ለሰላም ቅድሚያ እንስጥ። ኦልዌይስ ሁሉ ጊዜ ለሰላም ቅድሚያ እንስጥ። ላለው ብሩክ ነው። መልካም ቀን ይውላችሁ።